በሳጋ ፑል ላይ 5000 ነጥብ ለመድረስ ዳገት ለሆነባችሁ በጣም ቀላል የሆኑ 3 መንገዶችን በዚህ ቪዲዮ ነግራችኋለሁ። በየቀኑ የሚመጡትን አጫጭር የ5 ነጥብ ጥያቄዎችን ብቻ እየሰራችሁ 5000 ነጥብ ለመሙላት ከሞከራችሁ በእርግጥም 1000 ቀናት ይወስድባችኋል። ይህ ማለት ሳጋ ፑልን ሙሉ በሙሉ በተሳሳተ መንገድ እየተጠቀማችሁት ነው ማለት ነው። በየቀኑ የሚመጡት የ5 ነጥብ ጥያቄዎች አፑ ላይ መኖራችሁንና ዕለታዊ ስትሪካችሁን ለማሳደግ የሚያገለግሉ መነሻዎች እንጂ ዋናው የነጥብ ማከማቻ መንገድ አይደለም። ስለዚህ ግልጽ ነው፣ የ5 ነጥብ ሰርቬዎች ብቻ በሳጋ ፑል ላይ በቀላሉ 5000 ነጥብ አያደርሷችሁም። ዛሬ በዚህ ጥልቅና ዝርዝር ቪዲዮ ውስጥ እኔ ተጠቀምኩባቸውንና እናንተም በሳምንታት ውስጥ ወደ 5000 ነጥብ በፈጣን እንድትደርሱ የሚያስችሏችሁን 3 ዋና ዋና ሚስጥራዊ ስልቶችን እያንዳንዱን አሰራር ጥንቃቄዎችና ስልቶችን በዝርዝር አሳያችኋለሁ። አሁኑኑ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። በቀጥታ ወደ መጀመሪያው ትልቅ ስልት እንሸጋገራለን። የመጀመሪያውና ወሳኙ እጅግ በጣም ፈጣኑና ከፍተኛ ነጥብ ወደሚያስገኘው ስልት ስንመጣ ስቶር ቪዚት ሚሽንስ ማለትም የሱቅ ጉብኝት ስራዎች የሚባሉ ናቸው። በሳጋ ፑል ፊት ለፊት ዳሽቦርድ ላይ እንደምትመለከቱት earn more than 2000 points per day visiting stores ሱቆችን በመጎብኘት በቀን ከ2000 ነጥብ በላይ አግኙ የሚል ትልቅ ሳጥን ትመለከታላችሁ። ለመሆኑ የስቶር ቪዚት ስራ ምንድነው? ሳጋ ፑልስ ለምን በቀን 2000 ነጥብ ይከፍላል ብላችሁ ብትጠይቁኝ ነገሩ እንዲህ ነው። በኢትዮጵያ ውስጥ ትልልቅ አምራች ኩባንያዎች ለምሳሌ የምግብ ዘይት፣ የለስላሳ መጠጥ፣ የሳሙና፣ የታሸገ ውሃ ወይም የቴሌኮም ኩባንያዎች ምርቶቻቸው በአዲስ አበባና በክልል ከተሞች ባሉ ሱቆችና ሱፐርማርኬቶች ውስጥ በትክክል መኖራቸውንና በምን ያህል ዋጋ እየተሸጡ እንደሆነ ማወቅ ይፈልጋሉ። እነዚህ ኩባንያዎች ይህንን የገበያ ኦዲት ወይም ደግሞ ሪቴይል ኦዲት እንዲሰራላቸው ለሳጋቺ ሪሰርች ከፍተኛ ገንዘብ ይከፍላሉ። ሳጋ ፑል ደግሞ ይህንን ስራ ለእናንተ ለተጠቃሚዎች በመስጠት ለሰራችሁት ስራ በአንድ ቀን ውስጥ እስከ 2000 ነጥብና ከዛ በላይ ይከፍላችኋል። አስቡት፣ 2 ወይም 3 የሱቅ ጉብኝት ተልእኮችን ብቻ የሰራ ሰው የ5000 ነጥብ ጥያቄዎችን አመት ሙሉ ከመጠበቅ ይልቅ በአንድ ሳምንት ውስጥ 5000 ነጥብ መድረስ ይችላል ማለት ነው። አሁን የስቶር ቪዚት ስራዎችን ደረጃ በደረጃ በተግባር እንዴት እንደምንሰራ ልንገራችሁ። የመጀመሪያው ያንን ስቶር ቪዚት የሚለውን ክሊክ ስታደርጉት በዳሽቦርዳችሁ ላይ ስታርት ናው የሚለውን ቁልፍ ስትነኩ አፑ የስልካችሁን ጂፒኤስ በመጠቀም አቅራቢያችሁ ያሉትን ሱቆችና ሱፐርማርኬቶች በካርታ ያሳያችኋል። በካርታው ላይ የተጠቀሱት ሱቆች ለምሳሌ ሸዋ ሱፐርማርኬት፣ ኖቪስ፣ ኪምስ ወይም በአቅራቢያችሁ ያለ ትልቅ የሰፈር ሱቅ ሊያመጣላችሁ ይችላል። ሁለተኛው ተልእኮውን አክሰፕት ማድረግ ነው። ወደኛ ቤት፣ ስራ ቦታ ወይም ወደ ምን ሄድበት መንገድ የሚቀርበውን ሱቅ እንመርጣለን። ተልእኮ የሚጠይቀውን የእቃ አይነት ለምሳሌ 1 ሊትር የሱፍ የምግብ ዘይት ወይም የተወሰነ የለስላሳ ብራንድና የሚያስገኘውን ነጥብ በዝርዝር አፑ ላይ እናነባለን። ሶስተኛው ደረጃ ኤክስኪዩዥን ነው። ወደ ተጠቀሰው ሱቅ ወይም ሱፐርማርኬት ከተለመደው የመገበያ እንቅስቃሴያችን ጎን ለጎን እንገባለን። አፑ የሚፈልገውን ምርት በመደርደሪያው ላይ እንፈልጋለን። ምርቱን ስናገኝ የስልካችንን ካሜራ በመጠቀም በሳጋ ፑል ውስጥ ባለው ባርኮድ ስካነር የምርቱን ባርኮድ ስካን እናደርጋለን። በመቀጠል የምርቱን መደርደሪያ ወይንም ደግሞ ሼልፍ አጭር ፎቶ በስልካችን እናነሳለን። አፑ የሚጠይቁንን 2 ወይም 3 አጫጭር ጥያቄዎች ለምሳሌ እቃው በበቂ ሁኔታ አለ ወይ፣ ዋጋው ስንት ነው የሚሉትን ሞልተን ሰብሚት እንላለን። አራተኛው ደረጃ ቬሪፊኬሽን ነው። ነጥቡን ማረጋገጥ ነው። ስራውን ሰርተን እንደላክን የሳጋቺ ሪሰርች ቡድን መረጃውን መርምሮ ከ24 እስከ 48 ሰዓት ውስጥ ሙሉ 2000 ነጥቡን ወደ አካውንታችን ገቢ ያደርግልናል። የስቶር ቪዚት ስራዎችን ስትሰሩ አካውንታችሁ እንዳይዘጋና ነጥባችሁ በትክክል እንዲጸድቅላችሁ ልታደርጓቸው የሚገቡ 3 ወሳኝ ጥንቃቄዎች አሉ። አንደኛው የፎቶግራፍ ጥራት ነው። የምታነሱት ምርት ወይም የመደርደሪያ ፎቶ የደበዘዘ አሊያም ብለር ወይም ጨለማ መሆን የለበትም። የምርቱ ስምና ዋጋ በግልጽ የሚታይ መሆን አለበት። ሁለተኛው ትክክለኛ ባርኮድ ስካን ማድረግ። የምርቱን ባርኮድ በስልካችሁ ካሜራ ስታነቡ ካሜራችሁ በደንብ እንዲያነበው መብራት ያለበት ቦታ ላይ አድርጋችሁ ስካን አድርጉ። ሶስተኛው ናቹራል
ናቹራል መሆን ነው። ሱቅ ውስጥ ገብታችሁ ስራውን ስትሰሩ እንደማንኛውም መደበኛ ገዥ በመሆን በጥንቃቄ ስራችሁን ሰርታችሁ ውጡ። ከሱቁ ባለቤቶች ጋር አላስፈላጊ ክርክር ውስጥ መግባት አያስፈልግም። እንግዲህ ወደ 5000 ነጥብ በፈጣን መንገድ የምንደርስበት የመጀመሪያውና ትልቁ ስልት ይህንን ይመስላል። በቀን አንድ ስቶር ቪዚት ስራ የሰራ ሰው አስቡት በምን ያህል ቀን ነው 5000 ነጥብ የሚደርሰው። አሁን ደግሞ ወደ ሁለተኛው እጅግ አስደናቂ ስልት ማለትም ሪፈራል ሲስተም ሚስጥሮች እንሸጋገራለን። አብዛኞቹ ተጠቃሚዎች መተግበሪያውን አውርደው ለራሳቸው ብቻ ሰርቬይ ይሰራሉ እንጂ የሪፈራል ሲስተሙን በመጠቀም ነጥባቸውን በ10 እጥፍ ማሳደግ እንደሚችሉ ችላ ይሉታል። አሁን የሪፈራል ሲስተሙን እንዴት እንደሚሰራ የት እንደምናገኘውና ሰዎች እንዳያጭበረብሩ አፑ የዘረጋውን እውነተኛ የህግ ዝርዝር አስረዳችኋለሁ። በመጀመሪያ ደረጃ የራሳችሁን የግብዣ ኮድ የት እንደምታገኙ ልንገራችሁ። መጀመሪያ በሳጋፖል አፕሊኬሽን ታችኛው ክፍል ወደሚገኘው ፕሮፋይል ወይም ሶሻል ታብ ውስጥ ትገባላችሁ። እዚያ ውስጥ ኢንቫይት የሚል እታች ላይ ታገኛላችሁ፣ ትመለከታላችሁ። እሱን ስትነኩ አፕሊኬሽኑ ለእናንተ ብቻ የተሰጠ ልዩ የፊደላትና የቁጥር ስብስብ የሆነ ሪፈራል ኮድ ያሳያችኋል። ከዛ ያንን መጋበዣ ሊንካችሁን ስትነኩት ራሱ በራሱ ባይ ዲፎልት ኮፒ ያደርግላችኋል። ይህንን ኮድ ለጓደኞቻችሁ፣ ለቤተሰቦቻችሁ፣ በቴሌግራም ግሩፖች፣ በፌስቡክ ወይም በቲክቶክ ላይ ማጋራት ትችላላችሁ። አዲሱ ተመዝጋቢ አፑን አውርዶ ሲመዘገብ ዲድ ኤ ፍሬንድ ኢንቫይት ዩ በሚለው ሳጥን ውስጥ የእናንተን ኮድ እንዲያስገባ ትነግሩታላችሁ። እዚህ ጋር አብዛኛው ሰው የሚሳሳተውና ብዙዎች የሚጠይቁኝን ትልቅ ህግ ልንገራችሁ። ብዙ ሰዎች እኔኮ 20 ወይም 30 ሰዎችን ጋበዝኩ፣ ነገር ግን በሪፈራል ያገኘሁት ነጥብ ገና 0 ነው፣ ለምን አልተደመረልኝም ብለው ይጠይቃሉ። ለዚህ ነው ሳጋፖል እውነተኛና የታመነ የሆነው። አፑ ሰዎች የውሸት ወይም ደግሞ የቦት አካውንቶችን እያዘጋጁ እንዳያጭበረብሩ 2 ጥብቅ ህጎችን ይከተላል። አንደኛው ተጋባዦቹ አፑን መጀመር አለባቸው። አንድ ሰው የእናንተን ኮድ ተጠቅሞ ስለተመዘገበ ብቻ ወዲያውኑ ነጥብ አይሰጣችሁም። ተጋባዡ አፑን አውርዶ ፕሮፋይሉን ሞልቶ የመጀመሪያውን ሰርቬይ ሰርቶ ሲጨርስ ነው የእሱ መመዝገብ ተረጋግጦ ለአንተም ለእሱም የቦነስ ነጥቡ ገቢ የሚሆነው። ሁለተኛው ባች ቬሪፊኬሽን ነው። የሪፈራል ነጥቦች በየሰከንዱ ሳይሆን በየተወሰነ ቀናት በሲስተሙ ተረጋግጠው በአንድ ላይ ገቢ ይደረጋሉ። ስለዚህ የተጋበዙት ሰዎች በየቀኑ ጥያቄዎችን መስራታቸውን አረጋግጡ። ያኔ የሪፈራል ነጥባችሁ በከፍተኛ ሁኔታ ያድግላችኋል። ሁለተኛውን ስልት በዝርዝር አይተናል። ወደ ሶስተኛውና እጅግ ወሳኙ ስልት ስንመጣ የላይፍ ስታይል ጥያቄዎችን በየቀኑ መሙላትና ዕለታዊ ተከታይነትን ስትሪክ መጠበቅ ነው። ብዙዎች ተጠቃሚዎች በዳሽቦርዳቸው ላይ የሚመጡትን አጫጭር የላይፍ ስታይል ጥያቄዎችን ንቀው ያልፏቸዋል። ነገር ግን እነዚህ ጥያቄዎች አፕሊኬሽኑ ለእኛ የ50 ነጥብ የ100 ነጥብ ከፍተኛ ክፍያ ያላቸውን ትልልቅ ሰርቪዎች እንዲልክልን የሚያደርጉ ዋና የቁልፍ በሮች ናቸው። ለምንድን ነው በየቀኑ አፕ ውስጥ ገብተን እነዚህን የላይፍ ስታይል ጥያቄዎችና አጫጭር ሰርቪዎችን መስራት ያለብን? አንደኛ የአልጎሪዝም ትኩረት ማግኘት። በየቀኑ አፑን እየከፈታችሁ ጥያቄዎችን ስትመልሱ የሳጋፖል ሲስተም እናንተ ንቁ ተጠቃሚ መሆናችሁን ይረዳል። አዳዲስ ከፍተኛ ክፍያ ያላቸው የ50 እና 100 ነጥብ ሰርቪዎች ሲመጡም ቅድሚያ ለአንተ ይላካል። ሁለተኛው ዕለታዊ ስትሪክ ቦነስ ማከማቸት። በየቀኑ አፑን ስትከፍቱ የእሳት ምልክታችሁ ያድጋል። በየሳምንቱ አፑ ተከታይነታችሁን አይቶ ነፃ የቦነስ ነጥቦችና የክብር ባጆችን ይሰጣችኋል። ሌላው ኳሊቲ ስኮር ማስጠበቅ። በየቀኑ በጥንቃቄ ስትመልሱ የኮከብ ውጤታችሁ 5 ኮከብ ላይ ተጠብቆ ይቆያል። እንግዲህ በዛሬው ጥልቅ ቱቶሪያላችን እንደተመለከታችሁት የሱቅ ጉብኝት ማለትም ስቶር ቪዚት ስራዎችን በመስራት በቀን ከ2000 በላይ ነጥብ ማከማቸት። ሁለተኛው ጓደኞቻችንን በሪፈራል ኮዳችን በመጋበዝ የቦነስ ነጥቦችን ማግኘት። ሌላኛው በየቀኑ አፕ ውስጥ ገብቶ የላይፍ ስታይል ጥያቄዎችን በመስራት የ50 እና 100 ነጥብ ትልልቅ ሰርቪዎችን ማግኘት። እነዚህን 3 ስልቶች አቀናጅታችሁ ከተጠቀማችሁ በየቀኑ የምታገኙትን 5 ነጥብ ብቻ ከመጠበቅ ይልቅ በትንሽ ሳምንታት ውስጥ 5000 ነጥብ መምላት ትችላላችሁ። በቀጣዩና በመጨረሻው
የክፍል 5 ቪዲዮ ላይ 5000 ነጥብ ስንደርስ እንዴት በቀጥታ ወደ ኢትዮጵያ ንግድ ባንክ፣ ወደ ቴሌብር ወይም ወደ ሌሎች የሀገር ውስጥ የገንዘብ ሲስተሞች እንደምናወጣ ሙሉ የክፍያ ማረጋገጫውን ፕሩፍ ይዤላችሁ እቀርባለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። በየቀኑ አዳዲስ የኦንላይን ስራዎች እንዲደርሷችሁ ሰብስክራይብ በማድረግ የቤተሰባችን አባል ሆኑ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።